በጌታ በኢየሱስ ክርስቶስ ሃሌሉያ ቴንክ ዩ። ስለዚህ ጴጥሮስ ያንኑ ኢሳይያስ መንፈስ ዓለም ላይ ገብቶ ያየው ጴጥሮስ ግን ራሱ በስጋ ኢየሱስ ያ የተነገረው ሲገረፍ ሲሰቃይ ያ ሁሉ ነገር አይቷል። ይሄን ጥቅስ ግን የወሰደው ከየት ነው? ከዛ ኢሳይያስ 53 ላይ ቁጥር 5 ላይ ያለው ነገር ግን ኢየሱስ በፊዚካል ሲገረፍ ሲሰቃይ በእንጨት ሲሰቀል ጴጥሮስ ባይኑ አይቶ ያይን ምስክር ሃሌሉያ። ስለዚህ ይሄ ቃል ምስክር አግኝቷል። ያ ኢሳይያስ በትንቢት የተናገረው ጴጥሮስ ግን በስጋ አይኑ አይቶ ሃሌሉያ የመሰከረው ቃል። ይሄ ቃል እናንተ ዓለም ላይ አለመስራት አይችልም። ስለዚህ በመገረፉ ቁስል ምን አደረጋችሁ? እናንተ ተፈወሳችኋል። ይሄ ቃል የናንተ ነው። በጌታ በኢየሱስም በዚህ ቃል መንቀሳቀስ ትጀምራል። ይሄ ቃል በእናንተ ዓለም ላይ መስራት ጀመረ። ከዚህ ቀን ጀምሮ ይሄ ቃል በእናንተ የህይወት ስርዓት ውስጥ ይሄንን ቃል በህይወታችሁ በነገራችን ላይ በሽታ ሲመጣ የምትናገሩት ቃል አይደለም። ይሄ ቃል ሁሉ ጊዜ እግዚአብሔርን ለማመስገን የምትጠቅሱ ጥቅስ ነው። ቴንኪው ስለተፈወስኩ እያላችሁ ማለት ኢየሱስ ጌታ ማወጅ አለባችሁ። ስታውጁ ይሄ ቃል በእናንተ ዓለም ይሰራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄን ቃል ህይወታችሁ ላይ አውጁ። ይሄ ቃል በእናንተ ዓለም ላይ ምን ያደርጋል? ይሰራል ማለት ነው። ኢየሱስ ጌታ ነው። ስለዚህ መለኮታዊ ፈውስ የሚባለው ነገር የሚጀምረው በዚህ ምክንያት ነው። አንደኛ እግዚአብሔር ራሱን ምን ፈዋሽ አድርጎ ምን አድርጓል? ላንተ አቅርቧል። ዘጸአት ምዕራፍ 15 ቁጥር 26 ላይ እኔ አምላክ እግዚአብሔር ምን ነኝ? ፈዋሽ ነኝ። ሃሌሉያ ኢየሱስ ጌታ። ሁለተኛ ደግሞ እኔ እግዚአብሔር አለ እንደዚህ አይነት ቾይስ በመንገድ ላይ አለ። እኔ ግን ህይወትንና በረከትን እንድትመርጥ አዛል። ምክንያቱም እኔ ህይወት ነኝ። ስለዚህ ረጅም ዕድሜ እሰጣለሁ። ኦ ሃሌሉያ በጌታ በኢየሱስ ስም የእግዚአብሔር ምርጫ ረጅም ዕድሜ ነው። ለማ ላንቺ ላንተ ሃሌሉያ። ሁለተኛ ላንተ እግዚአብሔር ፈዋሽ ነው። እሱ ብቻ ሳይሆን አሁን ደግሞ ፈውሷል። ፈዋሽ ነኝ አይደለም አሁን ተፈውሳል ብሎ። ስለዚህ ያ ቃል እግዚአብሔር ራሱን በተስፋ ያቀረበውን ቃል ስጋ ሆነ ተፈጸመ በጌታ በኢየሱስ ስም። አሁን ደግሞ ተፈውሳል። ገና ትፈወሳለህ። ኦሬዲ ተፈውሳል። ስለዚህ ይሄንን ፌስ ታብሌት ወይም ደግሞ የእምነትን የፈውስ ኦኬ ኪኒን ነው የምንለው እኛ በዚህ ውስጥ ያው ሕክምና የሚሰሩም ሰዎች ስላለ ኪኒን በአማርኛ ስንል እሱን ስንውጥ ምንድነው ለሆነ ላመመን ለሆነ ጉዳይ ነው አይደል መድኃኒት ነው ብለን ይወሰደው። ይሄን ቃል ሁሉ ጊዜ መዋጥ አለበት። በመገረፉ ቁስል ምን አደረግ ያለው ተፈውሻል። ሃሌሉያ። ይሄ ቃል ስታውጁ ይሄ ቃል ምን ያደርጋቸዋል? ይጋርዳቸዋል። ለምን? አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳቸዋል። አንዱ የነፍሳችሁ እረኛ ጠባቂ ይሄ ቃል ነው። የእግዚአብሔር ቃል ሕያውና የሚሰራ ስለሆነ ኢየሱስ ጌታ። ስለዚህ የእግዚአብሔር ቃል ይሄን ስለሚነግረን ምን መለኮታዊ ፈውስ የሚባል አለ። ከዛ ደግሞ መለኮታዊ ጤንነት የሚባል አለ። ስለዚህ ከመለኮታዊ ጤንነት ወደ መለኮታዊ ማን ነው ከመለኮታዊ ፈውስ ወደ መለኮታዊ ጤንነት ሽፍት ማድረግ አለብን ማለት። ወደ መለኮታዊ ጤንነት ውስጥ እንኖር ይሄንን ቃል ሁሉ ጊዜ በህይወታችን ምናለን እናውጃለን ማለት። በቃ ማወጅ ማለት በሽታ ሲመጣ የምታስታውሰው ቃል መሆን የለበትም። ይሄ ቃል አንተ ሳይመጣ በፊት እቤት ዓለም ላይ አውጅ ዝም ብለህ ማለት ተናገር ማለት። ይሄ ቃል ምንድነው? ሕያውና የሚሰራ ነው ተብሎ ተጽፏል። ሄደ ዕብራውያን ምዕራፍ 4 ቁጥር 12 ላይ ማየት ይችላል። ሁለተኛ ኢሳይያስ 55 ቁጥር 10 ላይ ቃሌ አለ የላኩትን ይፈጽማል ያደርጋል። ኢየሱስ ጌታ። ስለዚህ ማወጅ አለብህ፣ መናገር አለብህ። የእግዚአብሔር ቃል ስትናገረው ስለሆነ የሚሰራው አይደለም። አመንኩ ስለዚህ ምን አልኩ ተናገርኩ ተብሎ እንደተጻፈ በዛው የእምነት መንፈስ ምን እናደርጋለን? እንናገራለን ተብሎ ተጽፏል። አንዱ የምትናገረው ቃል ይሄ ነው። ምን? እኔ አምላክ እግዚአብሔር ፈዋሽ ነኝ ብሎኛል ትላለህ። ከዛስ እሱ ብቻ ሳይሆን ረጅም ዕድሜ ምን አደርጋለሁ እሰጣለሁ ብሎኛል። ቀጥሎስ እሱ ብቻ ሳይሆን በመገረፉ ቁስል ምን አድርጋል ተፈውሳል ብሏል። ስለተፈወስክ ደግሞ በዛ የሚኖሩ ታመናል አይሉም አለ። ሃሌሉያ። ኢሳይያስ 33 ቁጥር 24 ላይ አይደል እንደዛ ነው። በጽዮን የሚኖሩ ይላል ታመናል አይሉም ይላል። ኢየሱስ ጌታ። ሃሌሉያ። ታምም ያለው አይሉም። በጌታ በኢየሱስ ስም አትሉ። በጌታ በኢየሱስ ስም አትሉ። አትሉም። በጌታ በኢየሱስ ስም ጥበባችሁን ከእግዚአብሔር ዓለም ታመጣላችሁ። መጽሐፍ እንደዚህ ይላል። ኢየሱስ ክርስቶስ ጌታ።
ኤርሚያስ 8 ቁጥር 9 ላይ ያለውን ቃል አመጣለሁ። አሁን በጣም ብዙ ሰዎች የእግዚአብሔርን ጥበብ ስለጣሉ አሁን ፈረም ስሙኝ፣ የእግዚአብሔርን ጥበብ ስለሆነ እየነገርኳቸው ያለው በኤርሚያስ መጽሐፍ ምዕራፍ 8 ቁጥር 9 ላይ ያለውን ቃል ከታች ኮሜንት ሴክሽን ላይ እያረክ ያለው ወንድሜ ሰርቫንት ቴንክ ዩ ካስዬ፣ ጌታ ኢየሱስ ይባርክ። ሃሌሉያ። ኤርሚያስ 8 ቁጥር 9 ላይ ያለውን ቃል እናወጣለን። ክብር ለኢየሱስ ይሁን። እንደዚህ ይላል በጌታ በኢየሱስ ሃሌሉያ። እንደዚህ ይላል፣ ጥበበኞች ያፍራሉ፣ ይዋረዳሉ፣ በወጥመድም ይያዛሉ አለ። በኋላ እንደዚህ ይላል፣ የእግዚአብሔርን ቃል ተቃውመው ይላል። ተቃውመው ምን አይነት ጥበብ ይኖራቸዋል ይላል። ምን ማለት ነው? የእግዚአብሔርን ቃል ተቃውመው። አንዳንድ ሰዎች የምትቃወሙ ሰዎች ካላችሁ እዚህ ውስጥ እንኳን ትኖራላችሁ ብዬ አላስብም። ግን ብዙ ሰዎች ይቃወማሉ የእግዚአብሔርን ጥበብ። ለምን? የእግዚአብሔርን ቃል ተቃውመው ይላል። ምን አይነት ጥበብ ይኖራቸዋል ይላል። ኢየሱስ ጌታ ነው። ይሰማል? የእግዚአብሔር ጥበብ ማለት የእግዚአብሔር ቃል ነው። ትዝ ይላችኋል ጳውሎስ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ምን ይላል? ጥበብ ሊሰጡ የሚችሉትን ቅዱሳትን መጽሐፍ አውቃልና ይላል ጳውሎስ ለጢሞቴዎስ የተናገረው ቃል። በኋላ ደግሞ ዝቅ ብላችሁ ስታነቡ ደግሞ ወደ መጨረሻ ሄዳችሁ ስታነቡ ደግሞ ቁጥር 17 ላይ ምን ይላል? ሕይወትን የሚሰጡ የእግዚአብሔር መጽሐፎች መንፈስ አለባቸው፣ ለማቅናት ልብን ለማቅናት፣ ለመገሰጽ፣ ለማስተማር ይጠቅማሉ። እንደውም የእግዚአብሔርን ሰው ይላል ሙሉ ሆኖ የተዘጋጀ እንዲሆን ለማድረግ ይላል። ኢየሱስ ጌታ ዝግጁ እንድትሆን የተዘጋጀሽ እንድትሆን የሚያረግሽ የእግዚአብሔር ጥበብ፣ የእግዚአብሔር ጥበብ የሚገኝበት መጽሐፍ ይላል። ስለዚህ ብዙ ሰው የእግዚአብሔርን ጥበብ ጥሏል። ስለዚህ ባለፈው ስለ ማሞን አስተምሬያቸዋለሁ። ሰዎች በገንዘባቸው ፈውሳቸውን ለማግኘት ይፈልጋል። ስፔሻሊ ስፒሪቹዋሊ አዌክድ ከሆናችሁ መጽሐፍ ሲናገር በኢሳይያስ መጽሐፍ ላይ እግዚአብሔር እንደዚህ አለ፣ ኑና አለ ከኔ ዘንድ በነፃ ግዙ አለ እግዚአብሔር። በምን በነፃ ምን በሉ ግዙ ማለት ውሰዱ ማለት ነው። የምትወስዱት ግን የእግዚአብሔርን ቃል ምን ካላረጋችሁ ነው? ካልተቃወማችሁ፣ ከተቀበላችሁ ነው። ነገር ግን ኢሳይያስ ኤርሚያስ ምን ይላል? የእግዚአብሔርን ጥበበኞች ያፍራሉ፣ ይዋረዳሉ፣ በወጥመድም ይያዛሉ። ለምን? የእግዚአብሔርን ቃል ተቃውመው ምን አይነት ጥበብ ሊያገኙ ይችላሉ? ስለዚህ እኔና እናንተ ግን የእግዚአብሔርን ጥበብ አግኝተናል። እሱ ክራይስት ይባላል። ጳውሎስ ሲናገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 30 ላይ ሄዳችሁ አንብቡ። እርሱ ይላል ከእግዚአብሔር ዘንድ ይላል ጥበባችን፣ ቅድስናችን፣ ቤዛችን ሃሌሉያ ሆኗል ይላል። ኢየሱስ ክርስቶስ ጌታ ነው። እሱ ከእግዚአብሔር ዘንድ ምናችን ነው? ጥበባችን ነው። ጽድቃችን፣ ቅድስናችን፣ ቤዛችን ሆኗል ይላል። ኢየሱስ ጌታ ነው። ስለዚህ እኛ የእግዚአብሔርን ጥበብ ምን አድርገናል? አግኝተናል። የእግዚአብሔር ጥበብ ሲገለጥ የሆነው ነገር ምንድነው? በመገረፉ ቁስል ተፈውሳችኋል። ሃሌሉያ። ይሄንን ቃል የሚያንቀሳቅሱ ሰዎች እዚህ ይታዩ። ይሄንን ቃል ከዛሬ ቀን ጀምሮ ወደ ስራ የሚያስገቡ ሰዎች እዚህ ውስጥ ይታዩኛል። ከዚህ ቃል ጋራ ዛሬ አላይን የሚያደርጉት አላይመንት የሚፈጥሩ ሰዎች እዚህ ኢንተግሬትድ የሚያደርጉ ሰዎች ዛሬ ይታዩኛል በጌታ በኢየሱስ ስም። ዛሬ የተጣለውን ይሄንን ቃል አንስቶ በዚህ ቃል መተዳደር፣ በዚህ ቃል መውጣት መግባት የሚጀምር ሰው ይታየኛል እዚህ በጌታ በኢየሱስ ስም። እዚህ ያላችሁ የዚህ ቃል ባለቤቶች እዚህ ያላችሁ፣ ይሄ ቃል የተጻፈው ለኔና ለአንተ ነው። ይኸውልህ ይሄ ቃል ከእግዚአብሔር አፍ ወጥቶ በኔና በእናንተ ዘንድ ከደረሰ የዚህ ቃል ባለቤት እኛ ሆነናል ማለት ነው። ስለዚህ እኛ ሆሞሎጊያ የሚባለውን አስተምሬያቸዋል። ስለዚህ እግዚአብሔር የተናገረውን ደግመን እንናገራለን። ኢየሱስ ጌታ። ይሄ ቃል የኔ ወዳጅ ነው። ይሄ ቃል ከኔ ጋራ ህብረት አለ። ይሄ ቃል የተጻፈው ለኔ ነው። ዳይሬክት እግዚአብሔር ይሄንን ቃል የጻፈው ለኔ ነው። ለምን? እናንተ በመገረፉ ቁስል እናንተ ተፈውሳችኋል። እናንተ ውስጥ እኔ ያለው በጌታ በኢየሱስ እዛ ውስጥ ገብቻለሁ በጌታ በኢየሱስ። ይሄ ቃል መተዳደሪያዬ ነው። አሜን በለኝ ባክህ። አባት እግዚአብሔር እኔ ፈዋሽ ነበርኳል፣ በኋላ ግን እንደዚህ በቃ ተመላላሽ ታካሚ እንዳትሆን አድርጎ ምን አረገ? ፈወሰ። ከዛ በመገረፉ ቁስል ተፈውሳል። በሽታን ወሰዳል። ከዛ እመሜን ወሰዳል። ከዛ በመስቀል ላይ በእንጨት ሃሌሉያ አንጠለጠለው አለ። ከዛ ከዚህ የተነሳ እናንተ አሁን ተፈውሳችኋል። አሜን። አሁን እናንተ ወደ ነፍሳችሁ እረኛ ነው ጠባቂ ምን አርጋችኋል? መታችኋል። ዛሬ በኢየሱስ ስም እጠበቃል። ታራባያታራ በጌታ በኢየሱስ ስም በስጋ ውስጥ የተቀመጠ ማንኛውም ስም የተሰጠው ስም ያልተሰጠው ገና ሐኪም ጋር ሄደ ስም ያላሰጠው ካለ ዛሬ በኢየሱስ ስም ተራገፈ። ተራገፈ በጌታ በኢየሱስ።
ኢየሱስ ጌታ ይሰራልሃል። አንተ በጌታ በኢየሱስ በብዙ ቴስቲሞኒ እግዚአብሔር ፊት ትመላለሳል። ምክንያቱም ቃሉ ከመጣልህ በኢየሱስ ክርስቶስም ሳይሰራ አይመለስም። አንተም ያለ ምስክርነት አትመለሽም። ይሄ ቃል ሕያውና የሚሰራ ነው። ይሄ ቃል የትኛውንም በሽታ የማራገፍ ብቃት አለው። ለምን? ኢየሱስ በመስቀል ላይ ከመውጣቱ በፊት ተገርፏል። ሃሌሉያ! ኢየሱስ ጌታ ተፈውሳችሁ። ባይዘው በደንብ እንድሰሙ ይፈልጋል። የትኛውም በሽታ የሚፈወሰው በራሱ በሽታ ነው። ይሰማ። ለምሳሌ ቫይረስ ከመጣ ቫክሲን ብላችሁ የምትወስዱት እዚህ ውስጥ ያላችሁ ሰዎች ያላችሁ የሕክምና ሰዎች ትረዱኛላችሁ። እኔ ብዙ ጓደኞቼ ሜዲካል ዶክተሮች ስለነበሩ ብዙ ይነግሩኛል። እና በሽታውን ራሱ ነው ቫክሲን ተብሎ የሚሰጠው። ለምን? ኢሚዩኒቲ እንትን እንዲያደርግ ዲቨሎፕ እንዲያደርግ በሽታውን እንዲለማመድ ሰውነታችን ራሱን ነው የሚወጉታል። እግዚአብሔር ቁስላችንን የፈወሰው በራሱ በቁስሉ። ኢየሱስ ጌታ ተፈውሳል። በመገረፉ ቁስል ተፈውሰሽ። ኢየሱስ ክርስቶስ ጌታ። ኦ ሃሌሉያ! ቴንክ ዩ ጂሰስ። ተፈውሳችኋል። ስለዚህ የእግዚአብሔርን ጥበብ ኦ ሃሌሉያ የእግዚአብሔርን ቃል ተቃውሞ ምን አይነት ጥበብ ይኖራቸዋል? ስለዚህ ወንድሞቼ እናቶቼ ጥበበኞች መሆን ከፈለጋችሁ ቃሉ የሚላችሁ በእምነት ተቀበሉ። ቃሉ የእናንተ ወገን። ሃሌሉያ! ጳውሎስ ለጢሞቴዎስ ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። በጌታ በኢየሱስ ዛሬ ማወቅ ሆነላችሁ። በዚህ በጤንነት ዳይሜንሽን ኦኬ፣ ከሂሊንግ ወደ ዲቫይን ሄልዝ ሽፍት የምታደርጉበት ዳይሜንሽን ውስጥ ዛሬ ስትገቡ አያችኋለሁ። እንደዛ ስትሆኑ ይታየኛል በጌታ በኢየሱስ ክርስቶስ። ሃሌሉያ! ኢየሱስ ክርስቶስ ጌታ። ክብር ለኢየሱስ ይሁን። ስለዚህ ዛሬ የእግዚአብሔርን ቃል ይሄንን እውነት በማወቅ በእግዚአብሔር ዓለም ከፍ እንድትሉ ኢየሱስ ክርስቶስ ጌታ ነው። ቃል መጥቶላችሁ በዚህ ቃል ዛሬ ሽፍት እንድታደርጉ የሰማችሁ በደንብ ስሙ። ይኸውላችሁ እናንተ የብርሃን ልጆች ናችሁ ብያችሁ፣ በአባታችሁ ዓለም ጨለማ የለም ብያችሁ። ነገር ግን ሰዎች ይሄን ዓለም ሳይረዱ የሚያስተምሩ ሰዎች አሉ። ኦኬ፣ ቆሞ መጽሐፍ ቅዱስን የሚያስተምሩ ሰዎች አሉ። እግዚአብሔርን በሮንግ መንገድ፣ የኛን ማንነት በተሳሳተ መንገድ እስቲል አሁንም ኃጢአት በእኛ ዓለም ውስጥ እንዳለ አድርገው የሚያስተምሩን ሰዎች አሉ። እኛ ግን መጽሐፍ ቅዱስ ለኃጢአት ሞታችኋል ይላል። የሞተ ሰው ድጋሚ ይገኛል አይገኝም? እኔ አባት የዛሬ 20 ምናምን ዓመት ነው ወደ ጌታ ሄዱ። አሁን ፍጥረታዊ ዓለም ብፈልገው አላገኘውም የለም ማለት ነው። ግን እዚህ ዓለም የለም ማለት አባቴ የለም ጠፍቷል ማለት ያ ዓለም ቀዩ ኢየሱስ ጌታ ወደ አባቱ ዓለም አይደለም። እና እናንተ ከኃጢአት ዓለም ወደ ጽድቅ ዓለም ተነስተን መጽሐፍ ቅዱስ ይሄን ስለነገር ይሄንን እውነት አጥብቃችሁ ምን አድርጉ? ያዙ። በዚህ ምን አድርጉ? ተመላለሱ። ይሄ እውነት የአባታችሁ እውነት ኢየሱስ ጌታ። ስለዚህ አይዴንቲቲያችሁን ማንነታችሁን ያልተረዱ ሰዎች የእናንተን ማንነት ካለመረዳት ተነስተው ሲያስተምሯችሁ ኖ በእኔ በአባቴ ዓለም ሻዳካባያ በአባቴ ዓለም ጨለማ የለም። ሃሌሉያ! እኔም ራሴ በጨለማ አልሄድም። ጌታ ብርሃኔ ነው። ኢየሱስ ጌታ እንጂ በጨለማ ብሄድ ጌታ ብርሃኔ ነው አይሰራም። ኢየሱስ ጌታ። በጨለማ አልሄድም ጌታ ብርሃኔ ነው ብለህ አስተካክለህ ተዘምራለህ ማለት ነው። ኢየሱስ ጌታ። ሃሌሉያ! ኢየሱስ ጌታ። በአባትህ ዓለም የሌለ ነገር አትዘምር። ኢየሱስ ጌታ። አሜን። አንዳንድ ሰው ራሱን አምብል አደርጋለሁ ብሎ የጨለማ ዓለም አምብል ያደርጋል። ኖ እንደሱ አይደል። የአባትህ የብርሃን ዓለም አምብል ነሳል። ኦኬ፣ ምንም ማስመሰል የሌለው ኢየሱስ ክርስቶስ ጌታ። ስለዚህ መለኮታዊ ጤንነት ወዴት ሽፍት ያደርጋል ማለት ነው? መለኮታዊ ፈውስ ወዴት ሽፍት ያደርጋል? ወደ መለኮታዊ ጤንነት። ነገር ግን መጀመሪያ ኤክስፒሪየንስ ማድረግ ያለባችሁ መለኮታዊ ፈውስ። ለምን? ገና ወደዚህ ዓለም መረዳት ስትመጡ ኦኬ፣ ፈውሱን ኤክስፒሪየንስ አድርጉና ከዛ ደግሞ መለኮታዊ ጤንነት የሚለውን ደግሞ ዓለም ደግሞ ምን ታደርጋላችሁ? ፉሊ ወደዛ ሽፍት ታደርጋላችሁ ማለት። ኢየሱስ ጌታ። ወደ መለኮታዊ ጤንነት መግቢያው መለኮታዊ ፈውስ። ስለዚህ ያራገፍክ ትገባለህ። ከዛ በአንተ ዓለም ምን በዛ የሚኖሩ ምን አይደለም ታምም ያለው አይሉም የሚለው እግዚአብሔር ቃል ማለት ስለዚህ ፈውሳችሁን ሁሉ ጊዜ ኤክስፒሪየንስ ማድረግ ያስፈልጋችኋል። ይሄንን የምትለማመዱት የእግዚአብሔርን ቃል የመከተል ጥበብ ስታገኙ ኦኬ፣ እንጂ የእግዚአብሔርን ቃል ተቃውመው ምን አይነት ጥበብ ሊያገኙ ይችላሉ እንዳለ ማለት። ስለዚህ የእግዚአብሔር ጥበብ ምንድነው? ይሄ ቃሉ ነው ማለት ክራይስት ነው ማለት ኢየሱስ ጌታ አይደል? ቅድም እንደነገርኳችሁ የኛ ጥበባችን ነው ብሎ ጳውሎስ የተናገረው። ስለዚህ ይሄንን እውነት በደንብ አጥብቀን
መያዝ ያስፈልጋል። ዮሐንስ መልእክት ምዕራፍ 3 በጣም አንድ ብቻ ምዕራፏ በዛ ዮሐንስ ሶስተኛው መልእክት የተጻፈው ለአንድ ሰው ያንን ለአንድ ሰው ግን የተጻፈው ለምንድን ነው? ያ በእግዚአብሔር ዓለም ያለውን ይሄ መለኮታዊ ጤንነት የሚባለውን ነገር ዮሐንስ በዚህ ጉዳይ ላይ ሊያወራ ስለፈለገ የጻፈውን አንድ ናት ርዕሷ። እንደዚህ ይላል ቻፕተሯ እንደዚህ ይላል በእውነት ለምወድ ለውድ ወዳጄ ለጋዮስ ኢየሱስ ጌታ እንደዚህ ይላል ወዳጄ ሆይ ይላል ነፍስ በመልካም ሁኔታ ላይ እንዳለች ሁሉ ይላል መልካም ጤንነት እንዲኖር በነገር ሁሉ እንዲሳካል ነው ምጸልይ ይላል። ሃሌሉያ አለ ማለት ነው። ዳይሜንሽኑ አለ ማለት ነው። ስለዚህ ነፍስ በመልካም ሁኔታ ላይ እንዳለች እንደዚሁ ጤንነት የሚባለው ሃሌሉያ ፊዚካል ቦዲ ከማ መልካም ጤንነት ላይ እንድትኖር በነገር ሁሉ ማለት በነገር ሁሉ ምን እንዲያደርግ እንዲሳካል ኢየሱስ ጌታ ደግሞ ይላል ለእውነት ታማኝ እንደሆነና የምትመላለሰው በእውነት እንደሆነ አንዳንድ ወንድሞች መተው ስላንተ ሲመሰክሩልኝ እጅግ ደስ አለኝ። በምንድነው የምትመላለሰው አለ? በእውነት። ኢየሱስ ጌታ ምን ማለት ነው? እንደ ቃሉ እየኖረው በቃ ልክ እናንተ ልክ ይሄንን አሁን ሰማረ ጋዮስ ይሄን ቃል ተቀብሎ በዚህ እየኖረ ከዛስ ይሄንን ቴስቲሞኒ ሊሰጥ ነው ዮሐንስ የጻፈው። ስለዚህ ነግረውኛል አንዳንድ ወንድሞች መተው ሲመሰክሩልኝ እጅግ ደስ አለኝ። ልጆቼ ይላል በእውነት የሚመላለሱ መሆናቸውን ከመስማት የሚበልጥ ደስታ የለኝም። አያችሁ እኔ አሁን እንዲህ አስተምሪያ ቴስቲሞኒ ስለናንተ ስሰማ በቃ ልክ እንደ ዮሐንስ ነው የምፈነድቀው ማለት ለምን በቃ በዚህ ትሩስ ስትመላለሱ እንደማየት ምን ደስ የሚል ነገር እንዴት ደስ ይላል። በጌታ በኢየሱስ ስም ህይወታችሁ ላይ ሆነባችሁ። አይ በኢየሱስ እንኳን ልቀናባችሁ አይደለም በኢየሱስ ክርስቶስ ስም በቃ እንደው እኔ ከበራልኝ ዓለም የበለጠ ብርሃን ውስጥ ህይወታችሁ እንዲገባ በጌታ በኢየሱስ ስም ጸልዩ። እንዲሳካላችሁ በነገር ሁሉ ሃሌሉያ በጤንነት ይሄ ዲቫይን እዚህ ጋር የሚያወራው በነገራችን ላይ መለኮታዊ ጤንነት የሚያወራው ይሄ መለኮታዊ ጤንነት ሁላችሁንም እንዲያገኛል በጌታ በኢየሱስ ስም እድሜ ጠግባችሁ እንደ ኢዮብ እያገሳችሁ በቃ ይሄ ምድር ማለት በቃ ኖርኩት ብላችሁ አቤት ደግሞ ያው ስትኖሩ ለክራይስት ኪንግደም እንደምትኖሩ ተስፋ አረግ እንጂ በልታችሁ ጠጥታችሁ ይሄኛው አቮካዶ እንደሚበላው ሰውዬ እንደ ውጨኛው ሰውዬ ደሱ ኖራችሁ እንደምታንቀላፉ ተስፋ አላረግ የክራይስትን ኪንግደም ፕሮሞት እንደምታገለግሉ እናንተ ካልቻላችሁ ገንዘባችሁ ጉልበታችሁ በጸሎታችሁ ኢየሱስ ጌታ በተገኘ ሁሉ ሃሌሉያ ኢየሱስ ጌታ ጨለማ በተገኘበት ሁሉ እንዲገደል ኢየሱስ ጌታ በቃ እንድናጠፋው እኛ ብርሃን ነን ሃሌሉያ እንድናውጅ ማለት ኢየሱስ ክርስቶስ ጌታ። ስለዚህ መለኮታዊ ፈውስ ኤክስፒሪየንስ ማድረግ አለ በፍጹም ነው ብላችሁ ከዚህ ዓለም የሚመጣ ክራሽ የሆነ ማንኛውም ነገር የማይቀበል ሃሌሉያ ነፍሳችሁን አሰልጥኑ ማይንዳችሁ ኔቨር የእግዚአብሔር ዓለም ዕውቀት ኤክስፒሪየንስ እንድታረግ ነፍሳችሁን አሰልጥኑ። ኦኬ ከዚህ ዓለም ከምትሰማው ነገር ይልቅ ከእግዚአብሔር ዓለም በሰማችሁ ነገር ኢንፍሉዌንስ እንድትደረግ። ስለዚህ አምናችሁ ለማንም ስለ በሽታ ስትሰሙ ለማንም ለምን ስክሮል እያደረጋችሁ በእንትናችሁ እንኳን አውጁበት ተናገሩ። ኢየሱስ ወይ ሲያሳዝን ምናምን አትበሉ። ስክሮል እያደረጋችሁ ከሆነ ሲያሳዝን አትበል፣ አውጅበት። መለኮታዊ ፈውስ ያገኘዋል። ያንተ ቃል ይሰራል። የሰማይ ቃል ስለሆነ የምታውጅ ይሰማ። እኔ አንዳንድ ጊዜ ሰዎች እግዚአብሔርን ያገለግሉና ኦኬ ሲያገለግሉ ኖረው ከዛ በኋላ ፈውሳቸውን ግን ከሌላ ቦታ በቃ ሰዎችን አሰባስበው ባካችሁን እንደዚህ ምናምን እንትና ሀገር ሄደን ምናምን አባት እኮ ፈዋሽ ነው ያልክ ነው እሱን አገልግለ ስታበቃ ኢየሱስ ክርስቶስ ጌታ ፈውስ ተቀበል፣ ከሱ ከአባት ተቀበል። ፈውስ እኔ ዘንድ አለ። ሃሌሉያ። እግዚአብሔር አንድም ቦታ ፈውሳችሁ ሌላ ቦታ ሄዳችሁ ፈልጉ አላለም። እኔ ፈዋሽ ነኝ። ምን እናርግሽ? ኢየሱስ ጌታ የምሬን እኮ ነው አለው እግዚአብሔር ፈውስ። ስለዚህ እግዚአብሔርን አገልግለን ስናበቃ ፈውሳችንን ሌላ ቦታ ፍለጋ ከሄድን የእውነት ነው ብላችሁ ያገለገልነውን አባታችንን አላወቅነውም። ሶሪ ይሄንን ስል ማለት እነዛ ሰዎች ላይ የፈረድኩ አይደል፣ የምሬን ነው። ሶሪ በጣም ግን አባታችን ፈዋሽ እኮ ነው ማለት
ለፈውስ ሲሆን አይችልም አባቴ ይካን የሞተ እኮ ያስነሳል እያልኩ ማስተምር ነኝ እኔ ጌታ ነው። ቴንክ ዩ አይ ዋንት ቱ ሃምብል በእውነት በነዛ ሰዎች ልፈርዳለ። ነገር ግን እንዴት ነው ማለት እማላቀውን እግዚአብሔር ማገልገል አለ። ሰም እሱ ፈዋሽ ነው፣ ፐርሰናል ዶክተሬ ነው፣ ኢዝ ማይ ፊዚሻን አለኝ። ምን ላድርግ? ከዛስ ተፈውሳል አለኝ። እኔ አልሰማሁም ካላወቁ ከዛስ ማወቅ አለብኝ። ተፈውሳል ራፋኤል ተፈውሳል ካለኝ አሜን ብዬ እግዚአብሔርን ጥበብ ለምንድን ነው ማልይዘው? ለምን እቃወመዋለሁ? ተፈውሳል የሚለኝ ቃል ስብከት ማሳመሪያ ነው? is it decorate? ይሄ ቃል ዲኮሬሽን ነው? ከዛ ምን ሰብከው ከዛ ህይወታችን ላይ ባይሰራ መጀመሪያ ይሄ ቃል እንዳይጻፍ የሚያደርገው ራሱ እግዚአብሔር ይወጣል። ስለሚሰራ የተጻፈ ቃል ይሄ ቃል ያንተ ወገን ነው። wisdom ይኑረን። ጥበብን የሚሰጠውን አውቃል አለው። እግዚአብሔር ጥበብ ነው። ይሄ ክራይስት የእግዚአብሔር ጥበብ ነው። ይሄ ፈውስ የእግዚአብሔር ጥበብ ነው፣ የቻይና ጥበብ አይደለም። ይሄ አሁን ላይ በሕክምና በጣም ሰማይ የደረሱ የነሱ ጥበብ አይደል። አሁን ይሄ የኛ ጥበብ የእግዚአብሔርን ጥበብ እየነገርኳችሁ እሱ ፈዋሻችሁ። የእግዚአብሔርን ጥበብ እንዳትገፉ ወንድሞቼና እህቶቼ። ይሄ ጥበብ ይፈውሳቸዋል። በመገረፉ ቁስል ተፈውሳቸዋል። ሃያታኑስ ብርሃቲ ካናሳታ በጌታ በኢየሱስ ስም ይሄ ቃል መንፈሳችሁ ላይ በኢየሱስ ስም ነፍሳችሁ ላይ እንዲጣበቅ በጌታ በኢየሱስ ስም ጸለይኩላችሁ። በዚህ ቃል እንድትንቀሳቀሱ ይሄ ቃል በእናንተ ዓለም የሚሰራ በሁለት በኩል የተሳለ ሰይፍ ሆኖ በኢየሱስ ስም በነፍሳችሁ ዓለም ይግባ። ይሄ ቃል ወደ ስራ ይሄን ቃል ወደ ስራ አስገቡት በጌታ በኢየሱስ ስም። ይሄን ቃል በእናንተ ዓለም ወደ ስራ አስገቡት። የሚሰራ ቃል ነው በጌታ በኢየሱስ ስም። በርቀት ያላችሁ በቅርብ ያላችሁ በጌታ በኢየሱስ ሻላባዳ ጋራባስ ብርሃዲያ በጌታ በኢየሱስ yes ይሄ ፈውስ ያገኝ። ይሄን ፈውስ እየመነዘራችሁ ነው። አባታችሁ ሪል ነው። ይሄ ቃል ሪል ነው፣ ጥቅስ አይደለም። ይሄ ቃል እግር አለው፣ ይሄዳል። ሃሌሉያ! ይሄ ቃል ይሄዳል፣ ይሰራል። ሻላባዲያናባስ ብራቲ ካኖሳ በጌታ በኢየሱስ ስም ይሄ ቃል በእናንተ ዓለም ይሰራል። ዛሬ እዚህ ውስጥ ሆናችሁ የምትሰሙኝ ሰዎች እግዚአብሔር ምስክሬ ነው። የትኛውም ስም ያለው ስም የተሰጠው ይኸውላችሁ፣ ሶርሱ ምንጩ አንድ ነው፣ ቫይረሱም አንድ ነው። እነሱ ናቸው ስም እየቀያየሩ የሚሰጡት። ይሰማል? ስም የሚሰጡት ስም ሲሰጡት ህጋዊ ስለሚሆን ፍጥረታዊ ዓለም ላይ የትኛውም ነገር ስም ሲሰጠው ህጋዊ ይሆናል። ይኸውልህ ሐኪሙ ጋር ዶክተሩ ጋር ሄደ አንተ ውስጥ እንደዚህ የሚባል አለ፣ ካንሰር የሚባል አለ፣ ኤፒታይተስ የሚባል እንደዚህ ቢ አለ፣ እንደዚህ አለ። ስም እንትን ነግረው አንተ ጋር ይሄ ነው ብለው በማስረጃ ሲሰጡ አዝለ ተቀብለ በየቦታ አትዙር፣ አራግፍ። ከስሞች ሁሉ በላይ የሆነ ስም ደግሞ አብ ሰጥቷል። እሱ ኢየሱስ ይባላል። ለዚህ ስም የማይጻረን ከስሞች ሁሉ በላይ ስም እኮ ነው። ሰዎች የሰጡ ስም አለ አይደል? አሁን ቅድም ምልክ በየቦታ የሚዞር ማለት ሃሌሉያ ስም ሰጥተዋል። አንተ ላይ ይሄ አለ ፕሪንት አድርገው ይሰጣል። አንተም አለ ብለህ ተቀብለህ ትዞራለህ። ልንገራችሁ አንድ ጓደኛ አለኝ እና ተራራ ጸልየን ስንወርድ ተደወለለት እና እህቱ ሆስፒታል ተኝታለች። እንዴ ብሎ ደንግጦ እንዴት አሁን ስመጣ ጠዋት ቤት አይደል አያየዋት ምን ሆና ነው ብሎ ከዛ ሄደን ማለት ከዛ ልክ ሄደን ስንገባ ሆስፒታል ውስጥ በቃ ፌንት ሰርታ ስትመጣ ዝም ብላ ራሷን ቼክ ላርግ ብላ ነው ሆስፒታል የመጣ። ስትመጣ ስትመረመር የጭንቅላት ካንሰር አለብሽ፣ ውጤቱ የሚያሳየው የጭንቅላት ካንሰር አለብሽ። ከዛስ ብቻዋን የመጣችው ሴትዮ ወደ ቤቷ ተሸክመው መውሰድ አቃታቸው። በቃ ፌንት በላች፣ እዛው ሆስፒታል ተኛች። ብታምኑም ባታምኑም በሶስተኛው ቀን ሞተች። ለምን መሰለህ? ስትሰማ ማንን ታውቃለች? ካንሰር የሚባለው መረጃው አለ፣ ስሙን ፌመስ ታውቃለች። ከዛስ
ወዲያው እዛ ተሽመድምዳ ጠጣች። አያችሁ የገደላት የሰማችው ቃል እንዲህ ነው ትብላ ከዛ በኋላ ሞተች። እኔ እዛ ልጸልይላት ስገባ መንፈስ ቅዱስ እንደዚህ ያለ አሁን ምንም ብትነግራት አለ አታምንም። ይሰማ። ለዚህ ነው ይሄን ቃል ቀድማችሁ በእናንተ ዓለም አውጁ። ይሄንን ቃል ቀድማችሁ ተዋወቁት። ይሄንን ቃል በእናንተ ዓለም ፋሚሊየር አድርጉ። ከዚህ ቃል ጋር እንደ ጓደኛ ተዋወቁ። ይሄ ቃል ሕያውና የሚሰራ ነው። ጥቅስ አይደለም። ተፈውሳችኋል ሲባል የሆነ ታሪክ እየተነገረን አይደለም። በእኔና በእናንተ ዓለም የሚሰራ ቃል ነው። ሃሌሉያ! ኢየሱስ ጌታ ነው። እኔ በዚህ ቃል እድሜ ዘመኔን የተፈወስኩበት ቤተሰቤን ልጆቼን እየፈወስኩበት የኖርኩበት ቃል ነው ይሄ ቃል። ሃሌሉያ! ኢየሱስ ጌታ ይሰማል። ስለዚህ ይሄንን መለኮታዊ ፈውስ ኤክስፒሪየንስ አድርጉ። ከዛ ነው ወደ መለኮታዊ ጤንነት የምታድጉት። መለኮታዊ ጤንነትማ በጣም ጥቂት ሰዎች የሚያምኑት ነው። ይሄ እውነት ይሰማል። ጥቂት ሰዎች ማለት ብዙ ሰዎች የሚቃወሙት ነው። ምክንያቱም ቅድም ብያቸዋለሁ እንደ እግዚአብሔርን ቃል ተቃውመ ምን አይነት ጥበብ ይኖርሃል ብሎ ኢሳይያስ ማን ነው ኤርሚያስ እንደተናገረው ማለት። ስለዚህ ሰው የእግዚአብሔርን ቃል ተቃውሞ ምን አይነት ጥበብ ሊኖረው ይችላል? ስለ ፈውስ ስታወሩ ማለት ይሄ እኮ በቃ ኖርማል ነው፣ ናቹራል ነው። ልክ ነው። ለዚህ ለፍጥረታዊ ዓለም እውነት ነው። ለእግዚአብሔር ዓለም ግን የተከፈለ ዋጋ ነው። ተከፍሏል። ስለሱ አንተ ሐስል እንድታረግ አልተፈቀደልም። አንተ የእግዚአብሔር ልጅ ነህ። ኢየሱስ ክርስቶስ ጌታ ነው። ይሄን እውነት አለማወቅ ማለት ሄዳችሁ ገላትያ ምዕራፍ 3 ላይ ስትመለከቱ ልጁ አለ ወራሽ ነው አለ። ነገር ግን በሞግዚት እጅ ስለሚኖር አለ ልጅ እንደ ወራሽ አይኖርም። እንደማን ነው? እንደ ባሪያ ነው የሚኖር። ወራሽ እኮ ነው፣ ግን ወራሽነቱን ስለማያውቅ ልጅነት ማለት ልጅነት እንትን ስላለ ስፒሪቹዋል ልጅነት ስላለው በቃ በሞግዚት እጅ ነው ያለው። ሞግዚቱ ደግሞ ይሄን ነው ያለ ሮንግ ነገር ይነግረዋል ማለት። ዛሬ ንቁ በጌታ በኢየሱስ። ይሄ ቃል የተጻፈው ይሄ ቃል ለእናንተ ነው የተጻፈው። እግዚአብሔር ይሄን ቃል አሰማቸው ብሎኝ ነው ይላል። የሚቀበል ሰው ካለ የእግዚአብሔርን ቃል ወስዳለሁ የሚል ሰው ካለ ዛሬ ይውሰድ በጌታ በኢየሱስ። ይሄ ፈውስ ያንተ ነው። ጌታ ምስክሬ ነው። ይሄ ያንቺ ነው። እህቴ ያንቺ ነው። እንድትሰቃይ አይፈልግም ሰማይ። እግዚአብሔር እና ብትለው እግዚአብሔር ቢመጣ የሚነግርህ እኔ አሁን የነገርኩህን ነው የሚመጣው። ፊዚካል እግዚአብሔር ድጋሚ የመገኘት እድል ቢያገኝ የሚነግራችሁ ይሄንኑ ነው። ሌላ የሚነግራችሁ ነገር የለም። ይሄውኑ የተጻፈ ነው የሚነግረን። ኢየሱስ የተጻፈ ነው የነገረን። ኢየሱስ ጌታ እንኳን ለኔና ለእናንተ አይደለም ለሰይጣን ራሱ የተጻፈ ነው የነገረን። ስለዚህ በሽታ ሲመጣ ንገረው የተጻፈው። እኔ በመገረፉ ቁስል ከተፈወስኩ ቆይቻለሁ በል። ወይኔ ወጋኝ፣ ወይኔ እንዲያረገኝ አትበል። እንደሱ ማለት ሌጋል ግራውንድ አገኘ ማለት ነው። አንተ አንደበት ሆንክለት ማለት። ስለዚህ ተቀብሎኛል ይላል ማለት። ያ የተሰማክ ስሜት ፋክት ነው፣ ግን አንተ በትሩዝ ቀይረው፣ በትሩዝ ምጣው። ልክ ነው፣ ፋክት ነው። አንተ ጋር ግን ትሩዝ አለ ከፋክት የሚበል። ኢየሱስ ጌታ ቀድሞ የተደረገ አክቹዋሉን ሳይሆን ማለት ነው። በእግዚአብሔር ፊት ያለ ቀድሞ ያለ በእጅ ቀድሞ የገባ ኢየሱስ ጌታ። ይሄ ሳይመጣ አሁን የተሰማክ ነገር ሳይመጣ በፊት እጄ የገባ ሰይፍ አለ። ቁረጠው በሱ ቃል እንጂ ወይኔ ወጋኝ፣ ወይኔ ፈለጠኝ እንደሱ ስትል አንተ ሌጋል ግራውንድ ሆን። እግዚአብሔር አጠገብ ቢኖር ቀድሞ አፍህን ነው የሚይዘው። ልክ እንደ ኤርሚያስ ማለት። ኤርሚያስ እንዲህ አለ፣ እኔ በአንተ ልሰራ ነው አለ። አንተ በእኔ ልሰራ? አዎ። እኔማ ወጣ እንትን ገና ልጅ ነኝ፣ እኔ ለዚህ ነገር አልበቃም ምናምን ሲል ወደ አፉን ያዘውና እግዚአብሔር እንዲህ አይባልም አለ። ኢየሱስ ጌታ ይኸውልህ፣ አማኝ አይልም፣ ታመናል አይልም። እኔ አይደለም ያልኩት ቃሉ ነው ያለው። ሂድና ኢሳይያስ 33 ቁጥር 24 ሄዳም ታመናል አይሉም ይላል። ኢየሱስ ክርስቶስ ጌታ ታምም ያለው አይሉም ማለት በቃ ስለማትል ነው እግዚአብሔር አይሉም ያለው። አንተን አምኗል እግዚአብሔር። ሃሌሉያ! አምኖሻል አትይም። እስቲ አልልም በልባክ ከታች ጻፍልኝ በእናትህ። ምን አለ ጉባኤ ቢሆን በጌታ በኢየሱስ ስም የምሬ ነው። እንዲህ ጉባኤ ቢሆን ምን አለ እንደዚህ በአካል እያደረገ ኢየሱስ ጌታ ሌቫዲያናማ በዛ ያሉ ታመናል አይሉ። ከእግዚአብሔር ጋር የሚኖሩ ታመናል አይሉ። የሰማን አንተ ከእግዚአብሔር ጋር የኖርክ ታምም ያለው አት ይሄ የእምነት ቃል ነው። ባይዘው የእግዚአብሔርን ቃል ሆሞሎጊያ ባለፈው አስተምረ እግዚአብሔር ያለውን ደግመህ በል። በመገረፉ ተፈውሻለሁ ታምም ያለው አለንም ከዚህ ቀን ጀምሮ በል። ኢየሱስ ጌታ ዶንት ፎሎ ዩር ኢሞሽን። አትከተል ስሜትን። ከስሜት የሚበልጥ የእግዚአብሔር ቃል ይዛል። መጽሐፍ ቅዱስ ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራን ሰው ይመስላል። በቃ ይመጣል፣ ጎርፉ ይመጣል፣ ነፋስ ይመጣል፣
አትወድቅም። በዚህ ቃል ትቆማለህ። ኢየሱስ ጌታ። ይሄ ቃል ያንተ ነው። ኢየሱስ ክርስቶስ ጌታ። ስለዚህ የሆነ ሲመጣብህ ወይኔ ራስ ምታት የሚገርም ኢየሱስ ጌታ። እኔ ለባለቤቴ ልክ የሆነ ነገር ስፔሻሊ በቃ የሆነ ዳይሜንሽን ሰዎችን እየሳብኩ ከሆነ ፋይት ያደርግ ከዛ የሆነ እንትን ሲለኝ ወይኔ የሚሰማኝ የሚሰማኝ ጤንነት በጌታ በኢየሱስ የሚገርም ጤንነት ነው የሚሰማኝ ይላታል። እሷ ታውቃለች። ኢየሱስ ጌታ። ከዛስ ከኔ ጋር ጆይን ታደርግ እና በመገረፉ ቁስል ተፈውሻለሁ። የሚገርም ጤንነት ነው የሚሰማኝ በጌታ በኢየሱስ። እንደዚህ አይነት ጤንነት ኤክስፒሪየንስ አድርጌ አላውቅም ብለህ አየህ። ለምን መሰለህ? እኔ የአባቴ ዓለም ነኝ እና ኢሳይ ማን ነው ኤርሚያስን ወደ አፉን ያዘውና ከዛ በኋላ እግዚአብሔር ይላል በኢሳይያስ በአፍ ውስጥ ቃሉን ጨመረ ይላል። ከዛ ኢሳይያስ ቃሉን መናገር ጀመረ። አሁንስ ምን ታያለህ ሲለው አረ የለውዝ በትር ነው ማየው፣ እንደዚህ ነው ማየው ሲል ዋ መልካም አይተሃል፣ እኔ ማየውን አይተሃል፣ እኔም እፈጽመው ዘንድ እየተጋው ነው። ትነቅላለህ፣ ታፈርሳለህ፣ እንደዚህ ታደርጋለህ። አሜን። አሁን በሰጠው ቃል ዛሬ በኢየሱስ በተቀበላችሁት በዚህ ቃል መንቀል ትጀምራለህ። በኢየሱስ በዙሪያችሁ ያለውን መንቀል ትጀምራለህ። ይሄ በዘረማን ዘሬ ምናምን እያልክ የምትለውን ነገር የምታሾፈውን ነገር ታቆማለህ። በኢየሱስ አንተ ዘር ሰማያዊ ነው። ከዘር ማንሰር ምናምን የሚባል ነገር የለም። በዘራችን አለ፣ በእናቴ አለ፣ በአባቴ አለ የምትሉት ነገር በኢየሱስም ተነቅሏል። የለም። በመገረፉ ቁስል ድራሹ ጠፍቷል በጌታ በኢየሱስ። ይሄ ቃል በእናንተ ዓለም የሚሰራ ነው። ሃሌሉያ። ስለዚህ አሰራሩን ምናምኑን ማወቅ አለባችሁ። ቴክኒኩን፣ አፈጻጸሙን፣ ይሄንን ፕሮሲጀሩን ነው የምነግራችሁ። የሆነ ሲወጋ ወይኔ ወጋኝ ምናምን አትበል። ለሱ አትበልለት፣ ለራስህ በል። የምትፈልገውን ተናገር። ምንድነው የፈለግከው? አመመኝ ወጋኝ ምናምን ያልከው እኮ ምን ፈልገህ ነው? በዛ ለምን ፈልገህ ነው? ንበር ይሰማል። ከውጭ ላለ ሰው ልታስረዳ ፈልገህ ነው። ውጭ ስታስረዳ ግን ሌጋል እያረከው አንተ ለዚህ ለፍጥረታዊ ዓለም ሌጋል ነህ፣ ህጋዊ ነህ። እየሰማ ነው። አንተ ዲቫይን መለኮታዊ ጤንነት ኤክስፒሪየንስ የምታደርግ አንተ በእግዚአብሔር ዓለም ስለምትኖር በርዛ የሚኖር ታምም ያለው አይልም ብሏል እግዚአብሔር። አምኗል እኮ እግዚአብሔር አንቺን አምኖሻል አይሉም ብሏል እኮ። አንተ ለምንድን ነው የምትለው? የእግዚአብሔር ሰው ታዲያ የሚሰማኝን ልካድ እንዴ? ካድ አይደለም ያልኩ። አንተ በፋክት አትኖርም ነው ያለው። ታዲያስ አንተ በትሩዝ ነው የምትኖረው። ለምን? አንተ የተገናኘው ከፋክት ጋር አይደለም። አንተ የተገናኘው ከትሩዝ ጋር። ሰዎች የተሸወዱት በፋክት ስለሚኖሩ፣ አንተ ግን የምትኖረው በፋክት አይደለም በትሩዝ ነው። ለዚህ ነው ኢየሱስ እኔ ትሩዝ ነኝ አለ። እኔ ወይ ነኝ አለ። ሃሌሉያ። እኔ እውነት ነኝ፣ መንገድ ነኝ፣ ህይወት ነኝ አለ። ስለዚህ ከሱ ጋር ተገናኝታል። የእግዚአብሔር አይነት አቆጣጠር ያዝ በጌታ በኢየሱስ ስም። ያዝ ይሄን ቃል በጌታ በኢየሱስ ስም። ያንተ ነው ይሄ፣ ያንተ ነው በኢየሱስ ስም። ይሄ ቃል ነው ያንተ ወገን ሁሉ ጥለው ይሄዳል። ሁሉም ጥሎ ይሄዳል። ይሄ ቃል ብቻ ነው ካንተ ጋር የሚቀረው በጌታ በኢየሱስ ስም። ይሄ ቃል እኮ በኢየሱስ እንዴት ማለት በጣም ተጠቅማችሁት ብታቁ እንዴት በጣም አሜዚንግ ቃል ነው። እውነቴን ነው ብላችሁ እኔ በዚህ ቃል ሰዎች ሽባ ሲዘላ አይቼበታለሁ። በዚህ ቃል አይቻለሁ። እንዲህ በቴሌቪዥን እኮ አይደለም፣ በራሴ ባገልግሎቴ ነው ሽባ ሲዘልበት አይቻለሁ። የአልጋ ቁራኛ ሲነሳበት አይቻለሁ። ጆሮ ማይሰማ እውር ሲበራበት አይቻለሁ። የሞተ ሲነሳበት አይቻለሁ። እግዚአብሔር ቃል እንዴት ደስ ይላል። አይ ላቭ በኢየሱስ ስም። በጥቅስ መንገድ በማይሰራው መንገድ የነገራችሁ ሰዎች ዛሬ በኢየሱስ ስም ኤክሱን ኤክስ አሉ። ይህንን ፔን አይታችኋል። ሁሌ ነው የምነግራችሁ። ዛሬም እንዲሰራላችሁ በኢየሱስ። በዚህ በኩል ሶጋ አያመኝ፣ ጌታ ምስክሬ ነው። እንዲህ ሶጋ አያመኝ። በዚህች ጋር በደም ከተጫንኩ በዚህ በስቶ በዚህ ሊወጣ ይችላል። አልሞክርም። የሚሰራው በኩል ሲለው ስጽፍም እንደዛ ቃሉን በማይሰራው በኩል የያዛችሁ ሰዎች ካላችሁ ዛሬ በኢየሱስ ስም ማስተካከያ አድርጉ። በሚሰራው በኩል ያዙ በጌታ በኢየሱስ ስም። የእግዚአብሔር ቃል የሚሰራ ነው፣ ያውና የሚሰራ ነው ተብሎ ተጽፏል። ስለዚህ ፈውስ እናንተ ሐስል አታድርጉ። ጌታ ምስክሬ ሐስል አታድርጉ። እግዚአብሔር በኤኒ ሚንስ ነው የሚፈውሰው። በኤኒ ሚንስ ሃሌሉያ። ኢየሱስ ጌታ ነው። እኔ በመገረፉ ቁስል ተፈውሻለሁ ብላችሁ በውሃ አርጌ ለጠጣው ካላችሁ ያንን ቃል በውሃ አርጋችሁ ተጠጡታል። አይ በወተት አርጌ ካላችሁ መድኃኒትና ወተት አብሮ አይደማ። በእግዚአብሔር ዓለም ግን አብሮ ይሄዳል። ማርና ወተት ወደሚያፈሰው አይደል አስገባለሁ። ስለዚህ በሱም ብትጠጣ ይሆን በቃ ብቻ ይሆንልሃል ነው ኢየሱስ ክርስቶስ ጌታ። ስለዚህ ይሄንን የፈውስ ስፒሪት
የፈውስ መንፈስ ዛሬ በቤታችሁ አስገብታችሁ ዌልካም በሉ። በራችሁን ከፍታችሁ ዌልካም ብላችሁ አስገቡ። ቃሉ ለእናንተ ይሰራላችሁ። ቃሉ የእናንተ ወገን የእናንተ ሳይድ ነው። ኦ ሃሌሉያ! ጋድ ኢዝ ማይ ሳይድ ስትሉ እግዚአብሔር ከኔ ጋራ ነው በኔ ወገን ነው ስትሉ የእግዚአብሔር ቃል የኔ ወገን ነው እያላችሁ። ስለዚህ በፋክት እየኖራችሁ ያላችሁ ሰዎች ካላችሁ ዛሬ ፓራዳይም ሽፍት ታደርጉና በትሩዝ መኖር ጀምሩ። እምነት አሁን ኢየሱስ ጌታ የጌታ መንፈስ እንደዛ እያለኝ እንደዛ እያለኝ። ስለዚህ ፈውስ የእናንተ ነው። ፈውስ የልጆች እንጀራ የእናንተ ነው ፈውስ። ሃሌሉያ! ስለዚህ ሐስል አታርጉ። አቤት ሐስል አታርጉ። እናንተ በረምሱ ፈውሳችሁን በገንዘቤ አገኛለሁ የሚለውን አስተሳሰብ ዲቨሎፕ እያደረጋችሁ ከመጣችሁ አንድ ነገር ልነግራችሁ ፈልጋለሁ። በጣም ረጅም ዘመን ከእግዚአብሔር ሥራ ከእግዚአብሔር ቤት የእግዚአብሔርን ድምፅ ከመስማት ርቃችሁ ሰርታችሁ ይሰማል። ከዛ በኋላ የሆነ ጊዜ ቁጭ ብላችሁ ትታከማላችሁ። ይሄን እግዚአብሔር አይደለም የሚያደርገው። የአባታችሁን ዓለም የፈውስ ዓለም ኤክስፒሪየንስ ስላላደረጋችሁ ከቃሉ ጋር ጊዜ ስላልወሰዳችሁ ቃሉ ለእናንተ የሚሰራ ወገናችሁ እንደሆነ ካልተረዳችሁ ይሸውዳችኋል። አሳችሁ ያሳስታችኋል። ከዛ የተሳሳተ መንገድ ትሄዳላችሁ፣ ትዞራላችሁ። እንደዛ ሴትዮ ዞራ ይላል ገንዘቧን ጨርሳ ይላል ኢየሱስ ጋር መጣች። ጨርሳ አትምጣ፣ ገንዘብ እንዳለኝ አቤት ቤተሰብ ለልጅ ልጆች ታወርሰዋል፣ ችግር የለውም። አንተ ግን ፈውስን ከእግዚአብሔር ኤክስፒሪየንስ ከአባቴ ኤክስፒሪየንስ እግዚአብሔር ላንተ ያዘጋጀው ስሉ ይህንን እውነት አጥብቃችሁ ያዙ። አንዳንድ ሰዎች አላችሁ ብታመምስ ብላችሁ ለመታመም አቀዳችሁ ገንዘብ ሴቭ የምታደርጉ ሰዎች አሉ። ይሰማሉ። ጌታ ይገስጸኝ። ይህንን ደግሞ ርዕስ አንስቶ ሊናገረን ነው። በኢየሱስ እግዚአብሔር ይባርክ። ሃሌሉያ! ይሰማ አፖስትል ምን እያልክ ነው? ጭራሽ ወደ ኪሳችንን መጣ። አዎ መጣለሁ። ለምን አንተ ለመታመም እንዴት ታቀዳለህ? ንገረኝስ፣ እንዴት ታቀዳለህ እንዴ? አንተ እኮ ማቀድ ያለብህ ስለ ወንጌል ማቀድ ካለብህ የምሬን እኮ ነው። እኔ ለወንጌል ብዬ እቁብ ገብቼ አውቃለሁ። ቤተሰቤ እቁብ ገብተን ባለፈው ጨረፍታ ነግሬያቸው፣ ሶሪ አጠገብ ያለው መስኮት እያስገባ ስለሆነ ኦፊሴ ውስጥ እቁብ አቅጄ ወንጌል ለመስራት ማለት አቅጄ እቁብ ጥላለሁ። እውነት ሰው እቁብ የሆነ ነገር ሊገዛ ነው የሚገባው። እኔ አቅጄ ነው እቁብ ገባለሁ። ሲወጣልኝ ማለት ነው ወንጌል ነው የምሰራው። ኢየሱስ ጌታ ይሁን። ባለ በሌለ ኃይል የእግዚአብሔር ዓለም ሪል ነው። የምሬን ነው የምላችሁ። አንዳንዶቻችሁ ኮንቪንስድ አልሆናችሁ። የሆነ ሰው ሲከተል ስላያችሁ ነው የምትከተል። ኖ ፐርሰናል ኢንካውንተር ውስጥ ግቡ። የእግዚአብሔር ዓለም ሪል ነው። ዓለም ሁሉ ፊቱን ወደ ኋላ ከኢየሱስ ቢያዞር እኔ አልዞርም። ይቅርታ አድርጉልኝ፣ እንደ ጴጥሮስ እንዳትሉኝ። እኔ የክራይስት ፍቅር ላይፌን እንዴት እንደነካው አይነው። በእግዚአብሔር ጸጋ ነው የሆንኩትን ፐርሰናል ኢንካውንተር አለ። ስለዚህ ለኔ የእግዚአብሔር ዓለም ጄኒውን ነው፣ ሪል ነው። አንዳንድ ሰው ግን ሰው ስለሚሆን ቤተሰብ ሲከተል አይቶ ኖ እንደሱ አይደል። ሪሊ ኢንካውንተር ማድረግ አለ። ስለዚህ ለመታመም አታቅድ። ብንታመምስ ምናምን ብለህ ሴቭ አታርግ ገንዘብ። ለመታመም ሴቭ አታርግ። ስላቀድክ ደግሞ ካቀድክ ደግሞ አይቀርም ይመጣል። በእቅድ መሰረት ወደ ህይወት ይመጣል። ከዛስ ካቀድከው በላይ ነው የምታወጣው እንዳይመስል። እግዚአብሔር አባት ግን የምትተማመን ከሆነ ማለት ነው ፈውስ በነፃ። ከዛስ ከእግዚአብሔር ጋር የሚኖሩ ታመናል ላይ አንብቤ ነው። ስለዚህ ለመታመም ያቀዳችሁ ገንዘብ ያስቀመጣችሁ ሰዎች ካላችሁ እንደውም ዛሬ ጥሪ ያደርግላችሁ፣ አብረን ወንጌል እንሰራበት። እግዚአብሔር ምስክር። ከዚህ በኋላ እንደሱ እንዳታውቅ። ይሄ ፍጥረታዊ ሰው የሚያቀደው ነው። እናንተ ፍጹም በእግዚአብሔር ላይ ተደገፉ። እግዚአብሔር እውነተኛ መደገፊያ። አዎ እንዲኮ ምናምን ምንም እንደዚህ ግግም እግዚአብሔር ላይ አባት ላይ ተደገፉ። አይጥልም። ማንን እንደጣለ ማንን እንደተወ አንተን ይተዋል። በእርሱ የሚታመኑትን ያውቃቸዋል እኮ ነው የሚለው አይደል? እነዛ እኮ ነው እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል። ባለፈው ደግሞ እግዚአብሔርን ማወቅ የሚል ትምህርት አስተምሬያችሁ የለ? እኔ ማውቃቸዋለሁ እነሱም ያውቁኛል አይደል? በናሁም መጽሐፍ በናሁም ምዕራፍ 1 ቁጥር 7 ላይ የምታገኙት እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል። ከዛ ኢየሱስ መጣና
በጎቼን አውቃቸዋለሁ እነሱም ያውቁኛል እኔም አውቃቸዋለሁ። ይሄ መተዋወቅ አብ እኔን እንደሚያውቀው እኔም አብን እንደማውቀው አይነት ነው አለ። አስተምሬያቸዋለሁ። ስለዚህ ወገኖቼ ዛሬ ቻሌንጅ ላደርጋችሁ እፈልጋለሁ። ጌታ መንፈስ ቅዱስ ሂድ አስተምር ስላለኝ ነው ማስተምራችሁ። እሺ የልቤን መሻት አይደለም ማስተምራችሁ፣ የመንፈስ ቅዱስን መሻት ነው ማምራት። ስለዚህ በእግዚአብሔር ዕውቀት ተመላለሱ፣ በእግዚአብሔር አይነት ዕውቀት ተመላለሱ። እግዚአብሔር እንደተፈወሳችሁ ነው የሚያውቀው። እናንተስ እንደተፈወሳችሁ ታውቃላችሁ? ካወቃችሁ በመገረፉ ቁስል ተፈውሻለሁ። ሃሌሉያ! ይሄ እውነት ነው። አሁን በነገራችን ላይ ይሄ አሁን ያስተማርኩችሁ ነገር ቁጭ ብላችሁ ስለምትሰሙት ደስ ይላል። ከዛ ከባለ ጉዳዩ ጋር ስትገናኙ ግን ይሰማ ፋይቲንግ። ስለዚህ ምንም ይሄ መውጊያ ግን ሰይፍን እንዳትጥል። ኤኒ ፋይት ቢመጣ በፋይቲንግ ውስጥ መልቀቅ የሌለብህ ሰይፍን አትጥቀም ይላል። ከዛስ God is my side፣ እግዚአብሔር በኔ ሳይድ ስለሆነ አሸናፊ ነን። ለዚህ ነው መጽሐፍ ሲናገር ከአሸናፊዎች እንበልጣለን። ሮሜ ምዕራፍ 8 ቁጥር 37 ላይ ከአሸናፊዎች ምን እናደርጋለን? እንበልጣለን። ማን ነው አሸናፊ? ይድስ የዓለም ላይ ማን ነው አሸናፊ? ቅድም ማወራለ ነገሮች አሸናፊ ናቸው። ከዛስ እነሱ ራሱ ማለት በዛ ነገር ውስጥ አፌክት የተደረገ ሰው ሲያው አይ ሚድንማ አይመስለኝም ይላል ይሰማ። ስለዚህ ዓላማኝ ተሰብስቦ ማለት ምትድንማ አይመስለኝም። ወገኖቼ እሱን አይደለም ማወጅ አለብን። ለዛ ሰው ይህንን ሰይፍ እጁ ላይ ማስያዝ ምን በዚህ ትምህርት አንተ እኮ የእግዚአብሔር ልጅ በፍጹም አንተ ታምም ያለው ምትበት ምንም ሪዝን የለም። አባታ አስቀድሞ ታመናል አይሉም ብሎ ስለዚህ አሁን እዚህ የተኛከውን ፋክት እኔ አልቀበሉም። እኔ ትሩዙን ህይወት ላይ ያውጃለሁ። እንደዚህ ነው። እኔ በጣም ብዙ ሰዎች ተነስተው በዚህ ቃል ሲራመዷቸው እድሜያቸው በምድር ላይ ሲረዝማቸው እግዚአብሔር ምስክር ይሄ ቃል ያውና የሚሰራ ይሰራል። ላንቺ ይሰራል። ላንተ ለምታምን ይሰራል። ለሚያምን ሁሉ ይቻላል አይደል ያለው? እንደዛ ቆነ ሄዳችሁ ማርቆስ ምዕራፍ 9 ቁጥር 23 ላይ ለሚያምን ሁሉ ይቻላል። ኢየሱስ ኮነ ለኔ ለማመን ይቻላል። ይሄን ቃል ስለማመን ትችያለሽ። ላንተ ይሰራል፣ ላንቺ ይሰራል። የጌታ መንፈስ እንደዛ ያለ። ስለዚህ እዚህ ውስጥ ያላችሁ መንፈስ ቅዱስ ቀድሞ የሚናገራችሁ ጠላትህን እየቀደመ ነው። ይሰማል፣ እየቀደመ ነው። በርህን ሲያንኳኳ ኖ ተሳስተሃል፣ ጎ እኔ ቤት አለ ሌላ ያስገባውታል፣ ካንተ ቀድሜ ያስገባውታል። ፈዋሼ አዳኝ ሃሌሉያ ኢየሱሴ አስገብቼዋለሁ። ሲያንኳኳ በሩን ከፍቼ አስገባውት። ሁለት አይቻልም። ሁለት ኪንግደም አንድ ቤት ውስጥ መኖር አይችልም። ጎ ብለን ማሳደድ። ከዛስ በሽታ ጆሮ አለው ይሰማል። ማዕበል ወጀብ ጆሮ አለው ይሰማል። ዛፎች ጆሮ አለ፣ ሁሉም ጆሮ አለው ይሰማል። አይደል? ያቺ በለስ እኮ ሰምታ አይደል የደረቀችው? ይሰማል። ጎ ስትለው ይሰማል። ያለ ይመስላል፣ ይታገላል ምናምን ይላል። አንተ ከተናገርክ በኋላ ያመንከው የተናገርከውን ቃል አምነህ እዛ ላይ ስቲካል። ከዛስ የቱ ጋር እንደተፈወስክ መቼ እንደሄደ አንተም አታውቅም። ረስተሃል፣ ወደ ጉዳይ ገብታል። ኢየሱስ ጌታ። የኔ ባለቤት ሁሌ እንደሱ ነው። አረ ወጋኝ በዚህ ጋር እንደዚህ በቃ የሆነ አንተም ብላ። ከዛስ ምክንያቱም እሷ ብዙዎችን ስታክም ስለምትውል እነዛን ሰዎች ስላከመች ፋይት ያደርጋል። ከዛስ እጅ ጭናለሁ የለም። ከዛስ በሆነ ሰዓት ላይ የቱ ጋር መቼ እንደተፈወሰችም አታውቅም፣ ረስታለች። እናንተ አትርሱ፣ ፈውሳችሁን ተከተሉ። ይሰማል። ሃሌሉያ። ኤክስፔክታንሲ ስፒሪት የሚባል እሱን አድርጉ። እቺ ምስክርነት ልንገራችሁና ጨርሳለሁ። በአንድ ጉባኤ ውስጥ አንድ እግዚአብሔር ሰው ለፈውስ ይጸልያል፣ የፈውስ ምሽት። ከዛ እየጸለየ ለሁሉም ተፈውሳችኋል እያለ ይሄ በመገረፉ ቁስል ተፈውሳችኋል የሚለውን ቃል ነው የሚያውጀው። ይሰራል ይሄ ቃል። ከዛ አንዲት ጎይተር የያዛት ትልቅ ጎይተር ያለባት ሴት ትመጣለች ወደፊት። ከዛ እህቴ በመገረፉ ቁስል ተፈውሰሻል ሂጂ አላት። ሄዳ ተቀመጠች። ጎይተሩ እንዳለ ነው ፈጥቶ ቁጭ። ከዛስ ቤትም ስትሄድ ቁጭ ብሎ በሚቀጥለው ሐሙስ ወደ ጉባኤው መጣች በጥያቄ ማለት ነው። ከዛ የሚጸለይላችሁ ሰዎች ወደፊት ነው ሲባል እሷም ሄደ። ከዛ አገልጋዩ እንደዚህ አለ፣ ሂጂ አለ፣ አንቺ ተፈውሰሻል ዲዬ ብላ በአገልጋዩ አዘነች። እንዴት እንደዚህ ይለኛል እያለች ማለት ተፈውሰሻል። ከዛስ እሷ አሁንም ከጎይተሯ ጋር በሶስተኛ ሳምንት መጣ ተካፍላ። ከዛ የሚጸለይላችሁ ወደዚህ ነው ሲባል ስትሄድ አገልጋዩ መጀመሪያ አንቺ ተፈውሰሻል ሂጂ ቁጭ በይ።
በጣም ትናደዳለች። እንደዚህ የሆነች ወር ሞላት ማለት። ከዛ አራተኛ ጊዜ ለአራተኛ ሳምንትም መታ ስትል አንቺ ልጅ ተፈውሰሻል አላልኩሽም ወይ? ሂጂ ቁጭ በይ ብሏት በቁጣ ተናገረ። ከዛ ደነገጠ። በቁጣ የተናገረው መንፈስ ቅዱስ እንዲናገር አዘዘ። ከዛ እግዚአብሔር ተፈውሰሻል እያለ ከዛ አገልጋዩ ነገራት። አንቺ የተፈወሽው የመጀመሪያ ቀን ወደ መድረክ የመጣሽ ቀን ፈውሱን አልተቀበልሽውም። ፈውሱ አንቺን እየጠበቀሽ ነው። ከዛ ሂጂና በመስታወት ፊት ቆመሽ በመገረፉ ቁስል ተፈውሻለሁ የሚለውን ቃል ደጋግመሽ በይ። ከዛ ቤት ሄደችና መስታወት ፊት ቆመ በመገረፉ ቁስል ተፈውሻለሁ እያለች ስትል የሆነ ቃሉ እየነካት መጣ። ደጋግማ ስትል ከዛ እየነካት በደንብ እየነዘራት ነው። ከዛ እሱን እያለች ዝም ብላ ፊቷን አዙራ እንዲህ ስታይ ያ ጎይተር የለም። አያችሁ ለካ ያቺ ሴት ያልተገናኘችው በመገረፉ ቁስል ተፈውሰሻል ከሚለው ቃል ጋር። አያችሁ ቃሉን ካላስገባችሁት ልክ ምን ማለት እንደሆነ ልንገራችሁ። እኔ ሜሴጅ ላኩኝ እና እዚህ ውስጥ ካንዳችሁ ለምሳሌ ወንድሜ ኢያሱ ጋር ሜሴጅ ላኩ። ኢያሱ ኔትወርክ ውስጥ ከሌለ ኔትወርክ ወደሌለበት ከሌለ ሜሴጁ ከኔ ጋር ወደ ኢያሱ ጋር ይሄዳል። ይሰማል። ከዛ ከኔ ጋር ሄዷል። ኢያሱ ጋር ግን ምን አላረገም? አልገባም። ለምን? ኢያሱ ኔትወርክ ውስጥ ስላልገባ። ነገር ግን እኔ ከላኩት ከአንድ ወር በኋላ ኢያሱ ወደ ኔትወርክ ሲገባ ያ ሜሴጅ ምን ያደርጋል? ኢያሱ ጋር ይገባል። ከኔ ጋር ሄዷል ማለት ሜሴጁ ኢያሱ ጋር ገብቷል ማለት ነው አይደለም። ኢያሱ ጋር መግባቱን ለኢያሱ የሚያረጋግጠው ኢያሱ ኔትወርክ ውስጥ ካለ ወይም ደግሞ እኔ ሜሴጁን ልኬ ለኢያሱ ሜሴጁን አላኩም ማለት ነው። እኔ አይደለም ከኔ ዘንድ ልኬያል። አሁን ድርሻው ማጋ ነው? ኢያሱ ጋር። ልክ ብዙ አማኝ እንደዚህ ከእግዚአብሔር ዘንድ ተለቋል፣ ግን ወደ ራሱ ዓለም ደግሞ የሚያስገባው ቻናል ኔትወርኩ ምን ይባላል? እምነት ይባላል። ስለዚህ ይሄን ትሩዝ ይዛችሁ ይሄንን ቃል በህይወታችሁ እንድታሰሩ የጌታ መንፈስ እንደዚህ ይላል። ይሄንን ቃል አስገቡ፣ በዚህ ቃል ተመላለሱ። ዛሬ የእግዚአብሔር መንፈስ እያላችሁ ያለው ከፈውስ ወደ መለኮታዊ ጤንነት ተሸጋግራችኋል እያለ ነው። ይሄን ያመነ ሰው ይሄ ፈውሱን ኤክስፒሪየንስ ያደረገ ሰው ወደ መለኮታዊ ጤንነት ሽፍት ያደርጋል። ይሄ ከእግዚአብሔር ጋር ስትኖሩ የናንተ መብታችሁ የልጆች እንጀራ ነው ተብሎ የተጻፈው። ስለዚህ ይሄንን እውነት በላይፋችሁ ኤክስፒሪየንስ እንድታደርጉ በጌታ ፍቅር አሳስባችኋለሁ። በጣም ነው የምወዳችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ስለዚህ